ልጅቷን እሷም ጥላ ስለምትወጣ ጠብቅ በሚል ነበረ ጸቡ የተነሳው ማለት ነው። ልጅቷን ጠብቅ የዚህ ቦታ አትውጣ ምናምን እኔም ለመውጣት ስል ምናምን እዛ ህፃን ስለነበር ጓደኞቼ ሲጠራኝ እና ደግሞ ሁሌም ይወጣሉ እንጂ ከቤት እሷም አረፍ አትቀመጥም ነበር። ሁሌ በቃ ኤቭሪዴ ከኔ ጋር ናት። ትንሿ እህቴ በቃ እኔ እጅ ላይ ናት። ስለዚህ ጸብ የጀመረው ታናሽ እህትህን ጠብቅ ጥለሃት ከቤት አትውጣ በሚል ነው። አዎ ኦኬ እሺ። ስለዚህ ያኔ ጸብ የጀመረው ጠብቃት ስትባል 2 ዓመቷ ነው 3 ዓመቷ ነው ስንት ዓመቷ ነው? ህፃን ገና የዓመት ያልሞላት ልጅ ነበረች 8 ወር እንደዛ ነገር። ስለዚህ ያንተና የእናትህ ጸብ የጀመረው የዛሬ 6 ዓመት ማለት ነው። በቃ ሁሌ ነው ጥላት የምትወጣው ምናምን ነገር ሁሌ ያዛት በቃ ያዛት ከኔ ጋር ናት ሁሌ ማለት ነው ልጅቷ። ኦኬ ስለዚህ ከዛሬ 6 ዓመት በፊት ላይክ አሁን ልጅቷ 7 ዓመት አሉናት ሊሆናት ነው። አሁን 6 ዓመቷ ነው። ከዛሬ 5 ዓመት በፊት አንተና እናትህ ጸብ ስትጀምሩ ቁጣ ዱላ ምናምን ሲመጣ ተቀይራ ነው እንጂ ከዛም በፊት ሰላም ነበር ስትኖሩ የነበረው። ከእሷ ጋር አልነበርኩም። አሁን ያልተረዳዳ ነው እዚህ ጋር ነው። እኔና እሷ የቆየነው ጊዜ በቃ በስነ ስርዓት ቆየን የተባለው ልክ እሷ ሁለተኛ ጊዜ ከሳውዲ መጣች። ከዛ የልጅቷ ክርስትና ልጅቷ ተወለደች። ከዛ የልጅቷ ክርስትና ከተነሳ እንደመጣችሁ ነው ያረገዘችው። ከሳውዲ ነው አርግዛ የመጣችሁ። እንዴት ነው ወደ እዚህ እንደመጣች ነው። እዚህ ከመጣች በኋላ ነው እርጉዝ የነበረች እኮ እስክታረግዝ ድረስ 1 ዓመት አለ። ገባ ካደ። ስለዚህ አንድ ወር የምትውቱም በሰላም የኖራችሁባትን ጊዜ ማወቅ ፈልጌ ነው። ኖራችሁ ታውቃላችሁ ወይ በሰላም የሚለውን ለማወቅ ነው። ስለዚህ 1 ዓመት እርግዝና 1 ዓመት ነው። 1 ዓመት ሰላም ነበራችሁ። ልጅቷ ተወልዳ በክርስትናዋ ነው ነገር የጀመረው። ከክርስትና በኋላ ነው እኔ እሷ ጋር መኖር የጀመርኩት። ልክ ክርስትና የተከበረ ሰዓት ላይ እኔ ገባው እሷ ቤት በቃ በዛው ቀረው ማለት ነው እንጂ እነላጋ ጋር ነበር የምኖረው ከዛ በፊት። እሺ ከጀመርክ በኋላ ክርስትና ላይ አብራችሁ መኖር ከዛ መቼ ነው 1 ወር ሰላም ናችሁ? 2 ወር ምን ያህል ጊዜ ነው ሰላም ኖረክ? ከዛ ጸብ መምጣት የጀመረው? በቃ ልክ እዛ ገባው ባሏ ከሄደ በኋላ በቃ ቤቱ ረብሻ ነበር። በቃ ዝም ብሎ ጸብ። ስለዚህ ባልየው ሲጠፋ በአመቱ ከነበረ 1 ዓመት ነበር ሰላም ይኖራችሁት? አመትም አልኖርም 2 ወር ነው በቃ መጣ እሱ ሄደ። በቃ ጸቡ እየከረረ መጣ። እሱም ባለበት ሰዓት እሱ ይወጣ ነበረ ጓደኞቹ ጋር ለማግኘት ምናምን ነገር ይወጣ ነበር በዛ። ስለዚህ የሱ መጥፋት ንዴት ነው አንተ ላይ ስትወጣብክ የነበረው? እኔ አላቅም የምን ይሁን እኔ ግራ አይገባኝም። አንድ እሱ ነው ጸቢያም እየተቀየረ የመጣው ትንሿ ከተወለደች በኋላ ነው ምናምን ነገር እንጂ ከዛ በፊት እኮ ሰላም ነበረች እኮ። ለዛ ነው ከይ ሰላም ሆና የምታውቅ ከሆነች ሴትዮ ሰላሟን የነሳት ነገር አለ ማለት ነው እኮ ስልሽ። አሁን ማውራትም በስልክ ነው አላቃትም ነበር በስነ ስርዓት ፎቶ እየተላከልኝ ነበረ ያወኳት ራሱ በቃ ስትል የመጣች ሰዓት በቃ አላወኳትም። ከትምህርት ቤት ስመጣ እሷን ሰላም በላት ብለኝ ሂጂ ሰላም ዘል እንግዳ ነበር የመሰለችኝ። ግን የተነገረኝም እንደውም የዛን ሰዓት እናትህ ናት ተብዬ ነው። እና በጣም ብዙም አንተዋወቅም በስልክ ነበር የምናወራው እንጂ ሌላ እንደዚህም ተገናኝተን ቪዲዮ ኮል ራሱ አውርተን አናውቅም በስነ ስርዓት። ኦኬ አዎ እሺ። ከአረብ ሀገር ገንዘብ እየላከች ነበር የምታሳድግ አይደል? አዎ እኔ እንደዛ እንደሚባል አውቃለሁ። ትምህርት ቤት ታዲያ ባዳ ምንም ሳይከፈለው እኮ ሊያሳድጉት አይችሉም። ለዛ ሰዎች ይቅርታ ኢደን ሚውት አድርጊ። ያው ባዳ ምንም ሳይከፈለው ሊያሳድግ እነዛ ሰዎች አንዴ ልጨርስ ልጄ። እነዚህ ሰዎች አንተን ሲያሳድጉ የነበሩ ሰዎች ባዳ ናቸው፣ እግዜር ይስጣቸው፣ ጎረቤቶች ናቸው። ስለዚህ እቺ እናት አረብ ሀገር ሄዳ ገንዘብ እየላከችላቸው ነበር ሲያሳድጉ የነበረው። አዎ ግን እኔ ደግሞ ጸብ የሚነሳ ነበር ልክ እንደዛ በብር ማለት ነው። ሀቢባ ኤደን እባክሽ አንዴ እሱ ደግሞ ያውራ። ረጅም ሰዓት ሰተንሽ አንቺ ሰጥታችሁኛል። አዎ ግን አንድ ነገር ልንገርሽ፣ ለልጄ መተት እንኳን አልሰጠሁም። ባለቤቴ አሁን ይገባል። እራት አልሰራሁም ምንም ነገር ነው። ማን ያዘሽ? ሚውት አድርጊና ስልክሽን ቁጭ አርገሽው ስልክሽን ይዘሽ ሄደሽ አጠገብሽ አርገሽ አንቺ ስሪ። ቪዲዮ አላበራሽ። ወሬ እንደዚህ አይነት ወሬ እየሰማሁ እሳት ላይ መቆም አልችልም። አሁን ይኸውልሽ አንድ ነገር የምነግርሽ ነገር እኔ እሱ ልጅ እጄ በቃ እኔ ኑሮዬ ተስተካክሎ ሴቷን ልጅ ወልጄ ወደ ቤቴ ሳመጣ ጀምሮ
በሱ ነው ከቤት ወደ ቤት የምቀይረው። ከኔ ጋር እጄ ከገባ ሰዓት ጀምሮ ከኔ ጋር ስምምነት ኖሮት አያውቅም። እና እሱ ነው ማቀው መልሽኝ ነበር የሚለው። በጣም ኮሜንት ይበዛብኛል። ቃጠፋ አባላለው እሱ ልጅሽ ሰው መታብን ቤት ልቀቂ ነው። በሱ ነበር ቤት ስለቀ ኖርኩት። ባህሪው በጣም እንዲ ካወጣው እንዲ ነው ካለ ባህሪው በጣም ከባድ ልጅ ነው። በጣም በትምህርት ቤትም መጠየቅ ይቻላል፣ በአካባቢ መጠየቅ ይቻላል። እህቴ ላይ ደግሞ አላደረኩትም ካለ በጣም ስህተት ነው። እኔ ልጄን ከአፍ በ3 አመቷ በተኮላተፈ ቃሏ በሰማሁት ነው ነገር ከዛ በኋላ ከሷ ሰምቼ ቀጥታ ለህፃን ልጅቷንና እህቴን ያገናኘሁት። ምን እንዳረገሽ ንገሪ። ይሄን ስትሰሚ ወንድ ልጅ የሚውለው ፑል ቤት ነው፣ ከረምቡላ ቤት ነው። እቤት ፕሌይስቴሽን እያለ ፕሌይስቴሽን ቤት ነው የሚውለው። ሲቀጥል ደግሞ እቤት 3-4 አይነት በጣም በሚገርም ሁኔታ ተሰርቶለት ሆቴል ከሰፈር ልጆች ጋር ዞሮ ትርፍራፊ እያወጣ የሚበላ ልጅ ነው። ምንም ሳይጠፋ ምንም ሳላሳጣው ነው ምልሽ። በቃ በባህሪ ከባድ ልጅ ነው። ግን እናት ነኝ ችዬ ነው የኖርኩት። ማንንም ያውቃል አይበል፣ የሚያውቀው እሱን ነው። አረባከት አዘርፋታለህ፣ ቤት ከፍተህባት አትሂድ ወይ ንገራት። ማትጠብቅ ከሆነ ቆልፋት ይሂድ። አከራይ እኮ የኔን ቤት ስትጠብቅ የምትውልበት በቀዳዳ ጊዜ አለ። አንዴ ከስራ ቶሎ ድረሽ ተብዬ ቴሌቪዥኑ ተነስቶ ከቦታው ተነስቶ ተፈቶ ተጀምሮ እኔ ስመጣ አምልጠዋል ሌቦች። ቡና ሰርቼ የማስቀምጠውን ፍላሽ ወስጄ ፊልም አስጭናለሁ ለሚለው እሱ እቤቱን አያውቀውም ነበር በጭራሽ። እቤት ተቀምጦ መቀመጥን አያውቅም። የትና ተፈልጎ ነው አስወጥታኛለች ከቤት አስወጥታኝ ተናደሽ ዞር በል በቃ በጣም ኃይለኛ ጥፋት አጥፍቶ ዞር በል አይኔ ዞር በል እኔ ካጠገቤት ያለሽ ልጅሽን። እሱ ግን ያን ቃል ወዴት ነው የሚያደርገው? ወደ ጎዳና ነው። ካንዴም 3 ጊዜ እኮ ፈልጌ ያስገብቻ አሳድሬዋለሁ፣ አኑሬዋለሁ 3 ጊዜ ማለት ነው። 3 አልቅሳ መክራው እባክህ እናት እንዲያትደረግም ለእናንተ አይደል ወይ እንዲመተሆነው ወጣ የምትገባው ተብሎ አልቅሳ የመከረችው ጎረቤት አለ፣ ረዴት ትባላለች። ታስታውስ ከሆነ እንዲያትሆን ተብሎ ባህሪው በጣም ከባድ ነው። አንደኛ እኔ እውነት ነው አላሳደኩትም። ስላላሳደኩት ባህሪውን አላውቅም። እኔ እነሱ ነው ማቀው። ወደ እነሱ ሸኝ አንድ ቀን ለእንግድነት ሄደን እዛው ቀረ። አላስችል ብሎኝ ተመልሼ በማታ ሄጄ አምጥቼዋለሁ። ከኔ ጋር መኖርን ሲጀመርም አይፈልግም። ይመጣል ይሄዳል፣ የሆነ ነገር እንደዛ ነበር የሚፈልገው። እነሱ ደግሞ 2 ቦታ ደግሞ እኔ የሌላ ሰው አካል እጅ እየጠበቅኩኝ 2 ቦታ ቃል ለማድረግ አልችልም። የተቀመጠባቸው ሰዎች አረብ ሀገርም ሆኜ ሰጥቻቸውን ያያዙልኝ። እኔም ትቼው ደግሞ ኑሮ ሲጀምር አልቀማቸውም ቀልብ ያልፍበታል ብዬ ስተው ምንም አድርጌላቸው አይደለም። በቃ ኑሮ ይይዝ 2 ቦታ ነው የሰው እጅ እየጠበቅኩ ሌላ ደግሞ ቤት ስትቀለም ማዘጋጀት ስለማልችል ትቼው ነበር። ተደውሎ እዚህ ቃ እንዳስቀመጥሽ የሚበላ የሚጠጣ እንዳስቀመጥሽ ረስተሻል ስባል ነው ወደ ቤቴ ያመጣሁት። ሳመጣውስ ምንም ባህሪው ልችለው አልቻልኩም። በቃ ምንም ነው የምልሽ እንዴ እናት እኮ ነኝ። ምንም አይታዘዝም። ልከሽ እንደሆነ አይመጣም። ትምህርት ቤት ቲቶር ከማታ ከጧት 2 ሰዓት 7 ሰዓት የሚለቀቀው ልጅ ቤት የሚመጣው ቅዳሜ ቀን 11 ሰዓት ነው። እንደዚህ ሁሉም ልጅ ቤት ገብቶ ያንቺ ልጅ ከረምቡላ ቤት ስታገኙ ፉል ቤት ስታገኙ አትገርፊም? መንገድ ላይ አትመጭም? መንገድ ላይ እንኳን አትመርጥም ትመታኛለች አለው። ከከረምቡላ ቤት አምጥቻው መትቻለሁ። ከጆተኒ ላይ ወድጎትቼ መትቻለሁ። ኮይን ሰርቆ መጥቶ ሌላ ፉል ቤት ሊሸጥ ሲል አው መትቻለሁ። በጣም ከዛ በኋላ ግን ልጄን የሰበሰቡ ይሄ ከአባትየው ጋር አያገናኘውም፣ አይመለከተውም። እሱ ምን አገባው? እኔ የትንሹ አባት ጥሎ ጠፋና ዝም አለና በሱ ምክንያት እኔ ከሱ ጋር የምደባደበው ከሱ ጋር የምጣለው በፍጹም አሃዱ ብሎ እግሩ እቤት ከረገጠ ጀምሮ እኔና እሱ ስምምነት የለም፣ አንግባባም። ምለው አይገባውም፣ አይታዘዘኝም፣ አይሰማኝም። አልፎ ተርፎ ጎረቤት ይበጠብጣል። በሱ ምክንያት ቤት ልቀቂ የተባልኩባቸው ብዙ ቤቶች አሉ። በሱ ምክንያት ነው ቤት የምለቀው። ዛሬ እኮ የምኖርበት ቤት 3 አመት እኖራለሁ። አንድ ቤት ተከራይቼ ከ6 ወር በላይ አልቆይም ነበር ወይ ከ3 ወር በላይ በሱ ምክንያት እቃ ጠፋ ባላለሁ፣ ልጃችን እንዲያረጋ ባላለሁ። ልጅ የሰፈር ሰው በሙሉ እኔ አይቼው ነው። እኔ እኮ እንጀራዬን ሳሳድድ ብዬ ነው የምገባው።
ልጅ እጠብቃለሁ የሚለው ታሪክ ውሸቱን ነው። 10 ሰዓት ማታ ጠዋት ልጄ ከኔ ጋር 1 ሰዓት ትወጣለች። ማታ 10 ሰዓት መጥቶ ይወስዳትና ቤትም አያስቀምጣትም፣ ደጅ ነው የሚተዋት። 10 ሰዓት ከስር የወሰዳትን ልጅ ነው ልጅ ጠብቅ የሚባለው። ከዛ አንድ እሁድ ነው ሲጀመር ስራ አልወጣም። እነሱን ባለኝ ነገር ሳጣጥፍ ሳዝናና ቤት ይስተካከላል ብዬ ቸርች ወሰድኩት። በቃ ስርስር እንጂ በቃ ወደ እምነቱ ሲሆን ይሄ ልጅ ይረጋጋል በሚለው ማለት ነው። ነገርኩሽ እኮ 3-4 አይነት ኬኩ፣ አምባሻው፣ ኩኪሱ ብዙ ነገር ቤት ውስጥ ተሰርቶ ቦሌ ሚካኤል ድረስ ከፊጋ ቦሌ ሚካኤል ድረስ ሄዶ ከአረብ ሬስቶራንት ምግብ አውጥቶ የሰው ትራፊ የሚበላ ልጅ ነበር። ይሄን ስትሰሚ አንቺ መንገድ ላይ አይደለም ብዙ ነገር አትማችም? ኤደን የመጀመሪያው የልጅሽ ጥያቄ አባቴን ማወቅ ፈልጋለሁ ነው። ይኸውልሽ አንድ የተናገራት በጣም መጥፎ ቃል አለች። ሴተኛ አዳሪ ሆና ነው የወለደችህ የሚባል አይባልም። ሲጀመር ለእናት እንደዚህ አይነት ስም አይሰጥም። ቤት ቦታ ነበረ። ማንኛውም ሴት አንድ ልጅን ስትወልድ በተለያየ ምክንያት ትወልዳለች። ተደፍራም ሊሆን ይችላል። የግድ ለሱ እዚህ አደባባይ ላይ እኔ ፐርሰናሊቲ የተጎዳውበትን ታሪክ እዚህ ጋር ማውራት አልፈልግም። አው ግን አባቱ በህይወት ካለ አባቱን የማወቅ መብት ደግሞ አለው። እኔም በዛ ታሪክ ውስጥ እኔም ብዙ የለውበትም። እርግዝናዬን እንኳን በስነ ስርዓት የማቅሰው አይደለም። ይኸውልሽ እርግዝናዬንም በስነ ስርዓት የማቅሰው አይደለም አልነበርኩም። ገባኝ። ግን አባት ካለው አባቱን የምታውቂ ከሆነ ኤደንዬ እናቴ አባቱን የማወቅ መብት አለው። ከየት ላምጣ? አትሊስት ፎቶ ካለሽ ፎቶ አሳዩና እናፋልገዋለን አባቱን። ምንም ነገር እኔም አላውቀውም አልኩሽ እኮ። እኔ እኮ ከቤት ወጥቼ ብዙ ላይፍ አሳልፌ የኖርኩ ብዙ ማለፍ በሴትነቴ ማለፍ የሌለበት ነገር አሳልፌ እዚህ የደረስኩ ልጅ እኮ ነኝ። ዛሬ እኮ አንቺ ካላወቅሽው በምን መንገድ አባቱን ሊያውቅ ይችላል? ይሄ ልጅ እንዴ መደፈር የለም በሰው ልጅ በማታውቂው አለ እኮ። ከሆነም ቁጭ አድርገሽ ልትነግሪው ይገባና እሱ በትክክለኛ መልስ ስላልሰጠሽው በእንደዚህ አይነት ኤደን እያዳምጪኝ አንዴ ለኔ ምንድን ስጭኝማ። ይኸውልሽ እናቴ አንዴ እድል ስጭኝ። አንቺ ይሄ ነገር ሳይመጣ በፊት ማለት መሀላችሁ ጸብ ሳይኖር በፊት በሰላሙ ሰዓት ቁጭ አድርገሽ ልታስረጂው ይገባል። ይሄ የኛ የእናቶች ኃላፊነት ነው። ልጆቻችን አድገው ደረሰ እኮ 17 አመቱ እኮ ነው እናቴ 17 አመቱ ነው እሱ። እኔ ጋር በነበረበት ሰዓት ግን 17 አመት ልጅ አልነበረማ። ይሄ አዎ ካንቺ እጅ ሲወጣ ቤቱን ጥሎ ሲወጣ 14 አመቱ ነበር። እንደ እናት ይኸውልሽ ኤደን እያዳምጪኝማ፣ እንደ እናት የመቅጣት መብት አለሽ። ልጅሽ ነው። ባንቺ ላይ ማንም አልፈረደም። ለምን መንገድ ላይ ቆይ አንዴ ሚውት ላድርግሽና አዳምጪኝ። ለምን መንገድ ላይ መታሽው ምናምን ብሎ ማንም አንቺን የመጠየቅ መብት የለውም። ካንቺ በላይ ልጅሽ ላይ መብት ያለው ሰው የለም እዚህ ምድር ላይ። እሺ ግን እሱም ደግሞ እንደ ልጅ እናቱን አባቴ ማን ነው ብሎ የመጠየቅ መብት አለው። ያ ነው እሱን እንደዚህ እያደረገው ያለው። እሱን እንዳይታዘዝሽ እንዳያከብርሽ እንዲሆን እያደረገው ያለው ጭንቅላቱ ላይ ያለው ጥያቄ ስላልተመለሰለት ነው። አባቴ ማን ነው የሚለውን ጥያቄ አባቴ ማን ነው ሲልሽ እንደዚህ መቃብር ሂድ ትይዋለሽ። በዛ ያን ደግሞ በንዴት ስለሆነ የምትመልሽለት አላመንም። ትክክለኛ መልስ ይፈልጋል። ያ መልስ የተመለሰለት ጊዜ ልጅሽ ሰላማዊ ሰው ይሆናል። እንደዚህ የምትያቸውን ነገሮች ሁሉ አያደርግም። ገባሽ? ይህ የማንነት ጥያቄ በጣም ከባድ ነው እንጂ ያንቺን ልፋት ሳይቆጠር ተቀርቶ ምናምን አይደለም። በጣም ለፍተሻል። አረብ ሀገር ተንከራተሻል። ብዙ ለፍተሽ ልጅሽን አሳድገሻል። ይሄ ደግሞ ግዴታችን ነው። እስከወለድናቸው ድረስ እኛ ልጆቻችንን የማሳደግ ግዴታ አለብን። እኛ አይደለም እንደ ወለድናቸው። እነሱ እኮ ውለዱን ብለውን አይደለም። እኛ ነን ፈልገን የወለድናቸው። ሳንፈልግም ልንወልድ እንችላለን። አንዲት ሴት ሳትፈልግም ተደፍራም ልትወልድ ትችላለች። ግን እሷ ተደፍራ መውለዷ የልጇ ጥፋት አይደለም። እና እውነትን ተደፍረሽም ከሆነም ቀስ ብለሽ ልጅሽን ቁጭ ብለሽ ብታስረጂው፣ ወንድ ልጅ ለእናቱ ነው ይረዳል። በጣም ይወድሻል። ልጅሽ ነው። ማንም ከሱ በላይ አንቺን ሊወድ አይችልም። ማንም ከአንቺ በላይ እሱን ሊወድ አይችልም። እመኝኝ። ይሄ ልጅ ቢሞት ከአንቺ በላይ ልቡ የሚሰበር ከአንቺ በላይ የሚያዝን ማንም የለም እዚህ ምድር ላይ።
ከእናት የቀረበ ማንም የለም ለልጅ። አሁን ጉርምስና ነው፣ 17 ዓመቱ ነው። ሲጎረምስ ልጅ ሊያፈነግጥ ይችላል እና እኛም ያው እንደ ዘመኑ ልጆች እንደመሆናቸው መጠን በጸባይ ይዘን እንጂ እንደ ድሮ ልጅ እየገረፍን እየቀጠቀጥን አይሆንም። በእኛ ጊዜ መቀጥቀጥ አለፈ በቃ። የዛሬ ልጅ አይነካም። ይኸው ሲመታ እንደዚህ ፖሊስ ጣቢያ ይሄድና እናቱን ይከሳል። ዘመኑ ነውና ከዘመኑ እኩል መራመድ አለብን። በድሮ አስተዳደግ ልጆቻችንን ዛሬ ልናሳድግ አንችልም እንጂ እንደ እናት እኮ አንቺ እንደ ድሮ እናት ትክክል ነሽ። ልጅሽም መግረፍሽም መቅጣትሽም አሁን ሚውትሽም ማብራትና መቀጠል ትችያለሽ። እኔ የምልሽ አንዲት ሴት ልጅ ከቤተሰብ ወይም ምንም ሳይኖራት ከወጣች ብዙ አደጋ ይደርስባታል። ሴት ልጅ ጥለዋ ከለለዋ ቤተሰብ ነው አይደል? እኔ ደግሞ በወቅቱ ከቤተሰብ ጋር ኑሮ አይመቸኝም። እናት አይደለም ያሳደገች ወላጅና ስለዚህ ትቼ ወጣው። ጥቃት ደረሰብኝ። ይሄ ልጅ ተፈጠረ። ይሄ ልጅ ተፈጥሮ ግን እስከ 6 ወር ድረስ እርግዝናዬን ማላቅሰው ነበርኩኝ። በኋላ ግን እዛች መሀከል ላይ አብሮኝ ያሳለፈ ሰው አሁን በስሙ የሚጠራው መስፍን የሚባለው ሰው ስለነበረ አለማወቅ ልጁ ሲወለድ በሱ ስም አስጠራሁት። መሀል ላይ በመጣ ሰው ማለት ነው። እኔ ግን በሚያስጠላ ሁኔታ ውስጥ ነው ይሄን ልጅ የወለድኩት። በሚያስጠላ ማሰብም የደረሰብኝን ነገር ደግሞ ወደ ኋላ ማሰብም ምንም አልፈልግም። እኔ ብዙ ነገር ብዙ ጉዳቶች አሳልፌ ያደግኩ ሰው ነኝ። አሁንም በልጄ እየተጎዳሁ ነው። የጎዳኝ እንደዚህ አደባባይ ላይ ያሰጣ በቃ እሱን እኮ ይሄ አባቴ ነው ይሄ እንዲህ ነው ብዬ አንድ ቀን ቀጨኔ መድኃኒዓለም ብዬዋለሁ። እንደው ልጅነቱን ለምን ያሳጥራል ይሄ ልጅ? የእናት አዘን መጥፎ ነው። ቀጨኔ መድኃኒዓለም ነኝ ብዬ ሂድና ፈልግ ቆፍረህ ምን ማለት ነው? እኔ እናቴ ናት ቀጨኔ የተቀበረችው፣ አባቴ ነው ቀጨኔ የተቀበረው። የኔ የወላጆቼ የሱን አባት በምንድን ነው እኔ እንዲህ ልል የምችለው? እንዴት ነው እስቲ ግን የደፈረሽን ግለሰብ አላውቅም። እኔ በቃ መንገድ ላይ አድሬ ነው የተደፈርኩት። መንገደኛ የደፈረኝ እንደሆነ እኔ ልጅ በምን ላምጣው? ይሄን ሰውዬ ከየት ላምጣው ንገሪኛ። መንገድ ላይ እኮ ነው ያደርኩት ከቤት ወጥቼ። በዛ መሀል እኮ ነው ይሄ ልጅ። ይሄም ሰው ነው በስሙ የሚጠራ ሰው ነው። ቤትም ተከራይቶ ቀና ቀና አድርጎ ያኖረኝ። ከዛ ልጅ ወደ አንተ ነው ሲባል እንደማያውቅ ስለምን እንዳልሆነ እንዳላስን እንደማይሆን ስለሚያውቅ ሸሸ ሰውየው። በራሴ ስህተት ላመጣሁት ልጅ ደግሞ ራሴ ተወጥቼ አሳድጌዋለሁ። እዚያ አድርሼዋለሁ። ከአባትም ከእናትም በላይ ከአባት በላይ እንዴ! ምንድነው የዚህን ያህል ሰውን እንደዚህ ማድረግ ማለት ነው? ምንድነው የሚፈልገው? በቃ ሀቁን ነገርኩት። ከቤት ወጥቼ ሜዳ ያደርኩ ነው። ሰብሳቢ የለኝም ነበር በወቅቱ። ምን ይፈልጋል ከዚህ በላይ ስለኔ? በቃው ስለኔ ከዚህ በላይ መንገድ ላይ ማንም መንገደኛ የደፈራትን ሴትና የተፈጠረ ልጅ ባሳደግኩኝ እንደዚህ መባል የለብኝም። አልጣልኩትም እኮ አልደም አላረኩትም እኮ ወለድኩት እኮ ወልጄ ራሴን ሸጥኩለት እኮ ሸጬ አረብ ሀገር ወስጄ አሳድጌ ምን ብዬ ራሴን ማለት ነው እዚህ ያደረስኩት። በቃ እኔ እንዴት ነው ይሄ የኔና እሷ ታሪክ አደባባይ ያወቀው ነው? ማንም ያውቀዋል። በሚያደርገው ከትምህርት ቤትም እንደው የሆስፒታሉ የታመመበት ጊዜ ነው እንጂ እሱን እንዲማር አድርጎት ተፈትኖ እንዲያልፍ ያደረጉት የመጨረሻ ማስጠንቀቂያ ከትምህርት ቤት ተሰጥቶት ሊባረር ያለ ጉልበት ስሜ ምን ብዬ ያስገባውስ ልጅ መሆኑን ይረሳዋል እንዴ? አስተማሪ ተው ባጥር ነው የሚዘለው። የ12 አመት ልጅ የማያደርገውን የ11 አመት ልጅ የማያደርገውን ነገሮች ነው የሚያደርገው ልጁ። ይሄን ሁሉ በቃ እኔ ነኝ የሱ ተጠሪ። ምንም ግራ ቀኝ የለውም ይሄ ልጅ ብዬ ገበናውን ሸፍኜ ባኖርኩ። በቃ ይሄ ነው። ከዚህ በላይ ምንም አልለው። እሺ ግን አሁን
እንድትታረቁ ነው እኛ የምንፈልገው። እህቱን ላደረገው ነገር በትክክል አድርጓል። ታረቁ ነው እኛ የምንፈልገው። በቃ አሁን ለይቅርታው እኔ ገና ያሳሰረኝ ቀን ከእስር ቤት የወጣው ቀን ለእድገቱ ለሱ ስል ይቅር ብየዋለሁ በሰማይም በምድር። እኔ ያሳለፍኩትን ማንም አላሳለፈችም። ያደገ ልጅ ነው የያዘችው። እሷ ረጂ አላት። የሴቷ ልጅ አክስት ገነት የምትባል ሴት በደንብ አድርጋ ልብስ አልብሳ ቀለብ ሰታት ነው የምታኖረው። በነፃ እያኖረችው አይደለም እንዳይመስልሽ። አረብ ሀገርም ሲሄድ የያዙልኝ ሰዎች ገንዘብ እየላኩላቸው ነው የያዙልኝ። አሁንም እሷ ጋር ሆኖ የሚረዳው ሰው ሌላ ሰው አለ። ይሄ ሁሉ ዙሪያ ጥምጥም እኔ ገንዘብ ብፈልግ የሴቷ ልጅ ቤተሰቦች እኔም በገንዘብ ይደር ልጅቷን ስጭን ይሄን ያህል ገንዘብ 20 ሺህ ብር እንስጥሽ 10 ሺህ ብር እንስጥሽ እኛ እናሳድ በወር ላንቺ 20 ሺህ ብር እየሰጠን ልጅቷ እኛ ጋር ትደግ። እኔ ያንን ወድጄ ስላላሳደግኩኝ ይኸው እንደዚህ አይነት ታሪክ ደርሶብኛል። ይችንም ልጅ ደግሞ እናት ሆኜ ነው ማሳደግ የምፈልገው። ስለዚህ እኔ ልጄን አልሰጥም ገንዘብ ይቅርብኝ ብዬ እኮ ድህነቴ ልጄን መርጬ የተቀመጥኩ ሰው ነኝ። እኔ በፍጹም እኔ ከሴቷ አባት ጋር ሲጠፋ እሱ ላይ ድብደባ እንደዚህ ያድውጣ እንደዚህ ግባ አላደረኩትም። ገና ሀዱ ብሎ እሱን እቤት ካስመጣሁ ጀምሮ እኔና እሱ ስምምነትም የእናትና የልጅ መታዘዝም የለም። እናት ነኝ ብዬ ልቆጣ ስል ቀድሞ የሚቆጣ እሱ ነው። ልትጋርፊው ስትይ የሚመክት ጠምዝዞ አልጋ ላይ የሚወረውር ልጅ ነው። ኃይሉን የሚጠቀም ልጅ ነው በነገርሽ ላይ። እዛ ሰፈር ደግሞ ልጃችሁን ደውላ እንደዚህ እኔ ከማንም ላወራ አልፈልግም ማውራትም። እዛ ሰፈር ውስጥ ደውዬ ልጃችሁን ይደፍርባሽ እስቲ ያልኳቸው ሰዎች ይምጡ ያናግሩኝ። ይደፍርባችኋል ልጃችሁን እንደዚህ ያደርጋችኋል። እኔ አረብ ሀገር ሆኜ እኮ ተደውሎ የጎረቤት ልጅ ሊያበላሽ ሲል ተደርሶበታል ተብያለሁ እኮ ያኔ 8 አመት ነው 9 አመቱ ላይ እንኳን ነው የምልሽ። በቃ እድገቱ ትክክል አይደለም። የኖረበት እድገት ያለፈበት እድገት ጥሩ አይደለም። ያ ደግሞ እኔ ነኝ ተጠያቂው። ቢቀርብኝ አረብ ሀገሩና እዚሁ እንደለመድኩት ሆኜ ባሳድገው ኖሮ እንደዚህ አይነት ልጅ አይወጣውም ነበር። ትክክለኛ ልጅ ይሆን ነበር። እኔ ግን እሱ የተሻለ ይበላል፣ የተሻለ ይማራል፣ የተሻለ ይለብሳል በሚል ነው ያንን ነገር የመረጥኩት የነበረው። ግን አንድ ነገር ሲስተካከል አንድ ነገር እንደሚሰበር አወቅኩ አሁን። እሺ አሁን ያለፈው ሁሉ አልፎ የልጅሽ ጥያቄ አባቴ ማን ነው? አላውቀውም ተደፍሬ ነው የወለድኩት ብለሻል። ሁለተኛ ጥያቄ ደግሞ እሺ በቃ ይሄ ተመልሷል። በቃ አላውቀውም ነው መልሱ ተመልሷል። ሁለተኛው ጥያቄ ደግሞ የልጅሽ ሚዲያ ላይ የመጣበት ምክንያት ሄደን ለምንድን ነው እናቴ አትወደኝም ብዬ አስባለሁ። ለምን በጣም ትገርፈኝ ትቆጣኝ፣ ትጮህብኝ፣ ትሰድበኝ መንገድ ላይ ራሱ ጥፋት ሳጠፋ ቤት ውስጥ ብቻ አይደለም ማለት መንገድ ላይ እንኳን ትመታኛለች ሳጠፋ እና ለምን ይሄን ያህል ጨካኝ ሆነችብኝ እናቴ ብቻዋን ስላሳደገችኝም ነው ብዬ አስባለሁ። ግን ደግሞ በቃ ትጠላኛለች ብዬ ነው ማስበው ብሎ ያስባል እና እሱ ምላሽ እንድትሰጪው እዚሁ ስላለ በፍጹም ጣልቼው አልነበረም። እኔ ትክክለኛ ልጅ እንዲሆን ነው የምገርፈው። መንገድ ላይ የምገርፈው ከፑል ቤት አውጥቼ ነው። ድንገት ትምህርት ቤት ልኬው ቦርሳውን ይዞ ፑል ሲጫወት አጉል ሰዓት ላይ ሳገኘው ከፑል ቤት አምጥቼ መንገድ ላይ ገርፌዋለሁ፣ መትቼዋለሁ። ጣልቼው አይደለም፣ አይሆኑ ቦታ ላይ ስላገኘሁት፣ የማይገባው ቦታ ላይ ስላገኘሁት፣ ከረምቡላ ላይ ሳገኘው መንገድ ላይ መትቼዋለሁ። እሺ እሱ ይናገራ። እሺ እናመሰግናለን። እሺ ጊዜ እድል ስጪው እሱ አንኤል እንዲናገር። አንኤል እሺ ለእናትህ የጠየቅከው 2 ጥያቄዎች፣ አንደኛ አባቴ ማን ነው አባቴ ማወቅ ፈልጋለሁ ብለሃል። እንደማንኛውም ልጅ መብት አለህ አባትህን የመጠየቅ። እሷ ደግሞ መልሷ ተደፍሬን የወለድኩት አባቱን አላውቀውም ነው ያለችው። አሳማኝ ነው አይደለም? አንተ ነህ የምታውቀው፣ ህይወትህን የምታውቀው አንተ ስለሆንክ እኛ አይደለንም። ሁለተኛ ደግሞ ከአሳዳጊዎችህ ወይ እሷ አረብ ሀገር በነበረች ጊዜ ሲያሳድጉ ከነበሩ ጎረቤቶች ምናምን የሰማከው ሌላ ነገር አለ ስለ አባትህ?
ይሰማል። እኔ ካደኩበትም ሰፈርም ካለሁበትም ከቆየሁባቸው ቦታዎች ሁሉ አባቴ እንዳለ ይነገረኛል። አለ የሚባል ነገር ነው የሚነግሩክ? አዎ ሁሉም ሰው ለምጠይቀው ሰው እንዳለ አለ ነው የሚለኝ። ታውጣ ራሷ ታውጣ አለ ነው የሚሉኝ። በስነ ስርዓት ጠይቃት ታውቃለች ራሷ ብለው እንደሚነግሩኝ አውቃለሁ። እናም ደግሞ ይቅርታ ወንድ አኔልዬ ቅድም ለቃሉ አም ሶሪ በሴተኛ ዳሪነት ስትሰራ ነው የወለደች ብለውኛል የአካባቢ ሰዎች ነበር ያልከው። አዎ እንደዛ ትሰራ ነበር ብለው ነው የሚነግሩኝም የሚያስረዱኝም ሁሉ እንደዛ ነው በቃ የምትሰራው። የሆነ ሰዓት ላይ ከነገረችሽ እዚህ ላይ ካወራችሁ ደምሽን ተሸና ነበረ ብላ ነበር አይደለ? ልክ ያ ቃል ሲነገረኝ ግን እኔ ተብሎ የተነገረኝ እዚህ ጋር ስም አልጠራም፣ ግን የነገረችኝ ሴት እዛ ከማንም ጋር አንተን እዚህ አስተኝታ እዛ ከማን በቃ ገብታችኋልሽ አልወራም እንደዚህ እኮ አንተን ለማሳደግ አንተን አስተኝታ አንተን ለማሳደግ ያን ስራ ትሰራ ነበር። ይሄ ምን ያህል ለአንተ መስዋዕትነት እንደከፈለች ነው የሚያሳየው። ባይዘዌ አንተን ለማብላት አንተን ለማኖር ሄዳ ገለዋን ትሸጥ ከነበረች እናት በቃ ነፍሷን መሰጣታ ነበር የቀራት ማለት ነው። ይሄ የዛ ሰዓት አይደለም ይሄ ችግር ይሄ ወሬ የተነሳው እኔ ሐኪም ቤት የተኛው ሰዓት አትሄደናል። ቆይ አንዴ ሚውት ላድርግ። ጎረቤት ሚውት አታብሪ ኤደን ፕሊዝ። እሺ ወንድሜ እሺ። እኔ